ወደ መጀመሪያው ርዕሰ ጉዳያችን እናምራለን። አርሰናልና ሊቨርፑል ሽንፈትን አስተናግደዋል። አርሰናል ተከታታይ ሁለተኛ ሽንፈቱ ነው በፕሪሲዝን የወዳጅነት ጨዋታ። የትናንቱ ለየት የሚያደርገው ለንደን ላይ መሆኑ ነው፣ ኤሚሬትስ ካፕ መሆኑ ነው። ዋንጫውን ቦሩሲያ ዶርትመንድ 3-2 በማሸነፍ ወስዷል። በእርግጥ አርሰናል በፔናልቲ ሹት አውት ወይም በመለያ ምቶች 5-4 በሆነ ውጤት ማጠናቀቁ አይዘነጋም። ሊቨርፑልም ከኋላ ተነስቶ እየመራ ነበር፣ 2-0 እየመራ ነበር። እንግዲህ ባስተናገደው የሊቨርፑል ሽንፈትም ሌላው መነጋገሪያ ጉዳይ ሆኗል። አንዶኒ ኢራዮላ የቤት ስራ ልንሰራ ይገባል የሚል ነው። ኦፍኮርስ ሽንፈቶቹ ትክክለኛ የቡድኖችን አቋም ይገልጻል የሚለውን ማየት ተገቢ ነው ብለን እናስባለን። ሶፊዬ እዚህ ጉዳይ ላይ ሀሳብ አስተያየቶችን እንጀምር። እሺ፣ አመሰግናለሁ ግርምዬ። ቀድሞ የተጫወተው ማንቸስተር ዩናይትድ ስለሆነ ከማንቸስተር ዩናይትድ ጋር የተያዙ ነገሮችን እንጀምራለን። ማንቸስተር ዩናይትድ ያው ቅዳሜ ዕለት ነው የተጫወተው ከፓሪስ ሰን ጀርመን ጋር። ይህ ጨዋታ ከወራጅነት ጨዋታዎች አሁን ላይ የተከናወኑ የወራጅነት ጨዋታዎች ውስጥ በጣም ትልቅ ግምት የተሰጠው የወራጅነት ጨዋታ ነው፣ ወይም ጥሩ ፉክክር ይደረግበታል ተብሎ የተጠበቀ ጨዋታ ሆኖ ተመልክተነዋል። የማንቸስተር ዩናይትድና የፒኤስጂ እንደተጠበቀው ሜዳ ላይ የነበረው ነገርም ደስ የሚል ለተመልካችን ማዝናኝ የነበረ ያጫወት መንገድ በማይክል ካሪክም በሉዊስ ኤንሪኬም በኩል የተመለከትንበት ጨዋታ ሆኗል እና ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች በተለይ በዚህ የክረምት የዝውውር መስኮት ያላቸው የዝውውር ሂደት ተሳትፎ ደካማ መሆን ወይም ደግሞ ደጋፊዎች በሚጠብቁት ልክ ዝውውሮችን አለመፈጸም ክለቡ ላይ ስጋት እንዲኖርህ ያደርጋል፣ እንድትጨነቅ ያደርጋል። ለደጋፊዎች ማለት ነው። ከፍተኛ ጭንቀት ውስጥ የሚከት ነው። ምንድን ነው የሚውጠን? 4 ውድድር እንወዳደር ነው። በዚህ ሁኔታ ውስጥ እያለን እነ ሳንድሮ ቶናሊ፣ እነ ማቲያስ ፈርናንዴዝ እና ኦሪያል ቹዋሚኒ እየተጠበቁ የመጡት እነ ዮሪ ቴልማንስ እነ አንድሪ ሳንቶስ ናቸው የሚሉ ሀሳቦች ሲነሱ ተመልክተናል እና ማንቸስተር ዩናይትድ በቀደም ያሳየው አቋም ክለቡ ማርኪዮ የሚባል ወይም ትልቅ የሚባል ዝውውር ባያረግም በማይክል ካሪክ ጥበብ ብዙ ነገሮችን ሊያደርግ እንደሚችል ከቅያሬዎቹ፣ ከጨዋታው አረዳድ፣ ከታክቲካል ነገሮች፣ ሳቢዎች፣ ከተጫዋቾች ጥምረት አንጻር ስንመለከተው ማንቸስተር ዩናይትድ ጥሩ ቡድን ሊሆን እንደሚችል ተስፋ ያየንበት ጨዋታ ነው የማንቸስተር ዩናይትድና የፓሪስ ሰን ጀርመን። የሜሰን ማውንት ጉዳት ግን ሶፊ እንዴት አየህ? አሁን ሜን የሚባሉ ፖይንቶችን አየዘን ከዚሁ ጋር ለመምጣት ያክል ሜሰን ማውንት ምንድን ነው የሆነው ነገር? እንደ ሸክላ በየጊዜው በየጨዋታው እየተሰበረ የሚወጣ ተጫዋች ሆኗል። የሜሰን ማውንት ባህሪ ሆኗል ወደ ማንቸስተር ዩናይትድ ከመጣ ወዲህ በቼልሲ ቤት 1 ዓመት ወይ 2 ዓመት ይመስለኛል። ስፔሻሊ አንደኛው ዓመት በጣም ምርጥ ነበር። ወደ ማንቸስተር ዩናይትድ ከመምጣቱ በፊት የነበረው ዓመት ማለት ነው። ከአንድ ዓመት ከማንቸስተር ዩናይትድ ከመምጣቱ 1 ዓመት በፊት የነበረው በቼልሲ ቤት ውስጥ በጣም ቆንጆ ነበረ። ከዛ በኋላ ግን የጉዳቶች ሰለባ ነው። ወደ ማንቸስተር ዩናይትድም ሲመጣ ጉዳት እንዳለበት እያወቁ ነው ጆዜ ያመጡት። ግን በኋላ ላይ ተጫዋቹ እየዳነ ሄዳል ወይም እያገገመ ሄዳል የሚል ሳቤ ነበር። ግን እንደዛ አይነት ነገሮች ነው የቀጠሉት በማንቸስተር ዩናይትድ ቤት ውስጥም። ሜሰን ማውንት የአቅም የብቃት የቴክኒክ ክህሎት ችግር የሌለበት ተጫዋች ነው። የሜሰን ማውንት ችግር ጉዳት ነው እና በቀደም ተጎድቶ ወጥቷል። ደግነቱ አስደሳቹ ነገር የበቀደሙ ጉዳት አሳሳቢ አይደለም፣ ወደ ሜዳ ለመመለስ የሚያስቸግረው አይደለም። ቀጣይ ሮብ በሚደረገው ጨዋታ ማንቸስተር ዩናይትድ በሚያከናውነው ጨዋታ ተጫዋቹ ከሊድስ ጋር አላቸው የወዳጅነት ጨዋታ፣ በዛ ጨዋታ ተመልሶ መጫወት እንደሚችል ነው አሁን ያሉት መረጃዎች የሚያሳዩት። ግን በየጊዜው እንዲህ አይነት ነገር ሲፈጠር ጥያቄ የሚነሳበትን ሂደት ማየት ይቻላል እና የሜሰን ማውንት ጉዳይ የማንቸስተር ዩናይትድ ቤት ውስጥ እንደተባለው የሚያሰጉ ነገሮች አሉት። ይሄ ሁሌ የሳሳ የምታየው ልጅ ነው። በቃ አሁን ይጎዳ ይሆን እንደምን ይሆን እያልክ የምታየው ተጫዋች ግን ስታየው ደግሞ ሜዳ ውስጥ ሲገባ ደግሞ የሚያስደስት አቅም ያለው ተጫዋች ነው እንመለከተዋለን እና ማንቸስተር ዩናይትድ ለእኔ በፓሪስ ሰን ጀርመኑ ጨዋታ ላይ ከተመለከትኳቸው ነገሮች መካከል በጣም የተመቸኝ የዩሪ ቴልማንስና የብሩኖ ፈርናንዴዝ ጥምረት ማንቸስተር ዩናይትድ በቀጣዮቹ ዓመታቶች ጥሩ ተስፋ የሚሰጥ ጥሩ ነገር ሊፈጥር የሚችል ስፔሻል ኔክስት ይር ላይ በሚኖራቸው እንቅስቃሴ ከተጫዋቾቹ ያጫወት ስታይል አንጻር ከተጫዋቾቹ ቀድሞ የማሰብ ብቃት ኳሱን ከመያዛቸው በፊት ነው ምን ማድረግ እንዳለባቸው የሚያስቡት ተጫዋቾቹ። ብዙ ጊዜ ተጫዋቾች ትልቁ ችግር ተብሎ የሚታመነው ኳስ ከያዙ በኋላ በጣም ቴክኒካሊም ጊፍትድ ነው። ኳስ ከያዙ በኋላ ነው የሚያስቡት ብዙዎቹ የሚድፊልደር ተጫዋቾች። ኳስ ከያዝክ በኋላ የምታስብ ከሆነ የተቃራኒ ቡድን ተጫዋቾች ጊዜ ስለማይሰጡ ወይ መጥቶ ይነጥቋል ወይ ደግሞ ለፈለግከው ቦታ ኳስ እንዳሰጥ ይከለክለዋል። ግን ቀድመህ ያለበትን ቦታ ተረድተህ
የት ኳሱን መስጠት እንዳለብህ ሁሌም የምትጠነቀቅ ተጫዋች ከሆንክ ወይም በዛ ልክ የምታስብ ተጫዋች ከሆንክ ውጤታማ ትሆናለህ። የብሩኖ ፈርናንዴስ ትልቁ ኳሊቲ ይሄ ነው። ኳስ ሲይዝ ኳሱን የቱ ጋር መምጣት እንዳለበት ያውቃል። ሚዱ ላይ ሲይዝ ወደ የት እንደማሻገር እንዳለበት 16 ከ50 ጫፉ ላይ ሲሆን የት ቦታ ላይ መስጠት እንዳለበት ሳጥኑ ሲገባ ምን ማድረግ እንዳለበት ኳሱን የሚያውቅ ቀድሞ የሚዘጋጅ ተጫዋች ነው። የጓደኞቹን ቦታ ቀድሞ የሚረዳ ተጫዋች ነው። ዮሪ ቴልማንስም ተመሳሳይ ባህሪን ያየንበት። በነገራችን ላይ በቀደም በነበረው ጨዋታ እንግዲህ 30 ደቂቃ አካባቢ ነው ይሄ ተጫዋች ተጫውቶ 30 ደቂቃዎች አካባቢ ዮሪ ቴልማንስ 21 ኳሶችን አግኝቷል። 21 ኳሶችን በትክክል አቀብሏል። ከ100% ስኬት ነው። ፓሱ ኮምፕሊትድ የሆነው 100% ነው። የተጫዋቹ ተስፋ የሚሰጥ ነው። ይሄ ለማንቸስተር ዩናይትዳውያን በተለይ ከፈጸሙት ወይም ካሉበት የዝውውር ጉዳዮች ጋር በተያያዘ ከሚነሳው ክፍተት አንጻር ተስፋ የሚሰጥ ነው። ከዛ ሁለቱ የሚያደርጓቸው ጥምረቶች ሁለቱ በዳብል ፒቮት ከታይለር ፍሬቸር ጋር ዮሪ ቴልማንስ ወጥቶ ለብሩኖ ፈርናንዴዝ የሚሰጣቸው ኳስ ብሩኖ ፈርናንዴዝ እንዴት ምቾት ተሰምቶ ሲጫወት እንደነበረ ስንመለከት ማንቸስተር ዩናይትድ ተጫዋች ዝውውር ማድረጉ አሁንም ተገቢ ቢሆንም የማድረግ ግዴታም ቢኖርበትም ግን የተመለከትነው እንቅስቃሴ መጥፎ የሚባል አይደለም። ማይክል ካሪክ በተለይ ቡድኑን የጠገኑበት እኔ ለማይክል ካሪክ ነው ክሬዲቱን የሚሰጠው። ማይክል ካሪክ ቡድኑን የጠገኑበት መንገድ በጣም ቆንጆ ነው። ክፍተታቸውን አይተው ያስተካከሉበት መንገድ በተለይ በዚህ ባለፉት የወራጅነት ጨዋታ አስደናቂ እንቅስቃሴውን እያሳየን የሚገኝ ታዳጊ ተጫዋች አለ ሻይላሴ። በተመለከትኩት ጨዋታዎች በሙሉ በወራጅነት ጨዋታ ሁሉ ነው የማንቸስተር ዩናይትድ ጨዋታዎች ተመልክተናል። በተመለከትኳቸው ጨዋታዎች በሙሉ ይሄ ተጫዋች የሚያሳየው እንቅስቃሴ በጣም የሚገርም ነው። በጣም ድንቅ ነው። በየጨዋታው የሆነ ነገር ያሳያል እና ተጫዋቹ ሻይላሴ አምጥተህ በቋሚ 11 የብሩኖ ፈርናንዴዝን ቦታ አውጥተህ የምታስገባው ተጫዋች አይደለም። ግን ምንም ጥያቄ በሌለው መንገድ ብሩኖ ፈርናንዴዝ ችግር ቢገጥመው መስመር ላይ እና አማድ ዲያሎ ችግር ቢገጥማቸው በደንብ ቦታውን መሸፈን እንደሚችል ግን በተደጋጋሚ ያየንበት ሂደት አለ። ማንቸስተር ዩናይትድ የዮሪ ቴልማንስና የብሩኖ ፈርናንዴዝን ጥምረት ከተመለከትም በኋላ እዚህ ቦታ ላይ ኮቢ ማይኖን ሲጨምረው ምን አይነት ሚድፊልድ ነው የሚሆነው? ማንቸስተር ዩናይትድ በጣም የተዋጣለት ሚድፊልድ ነው የሚሆነው። የበቀደሙን የዮሪ ቴልማንስና የብሩኖ ፈርናንዴዝ ጥምረት አመቱን በሙሉ ያንን ብቃት ማሳየት የሚችሉ ከሆነ እዚህ ቦታ ላይ በታይለር ፍሬሸር ምትክ ኮቢ ማይኖን ስታስገባው እንዴት አይነት ያማረ አማካይ ነው የሚሆነው? ማንቸስተር ዩናይትድ አማካይ በጣም ውብ የአማካይ መስመር ላይ ያስመለክቱን ነው የሚችለው። ማንቸስተር ዩናይትድ ፊቱ ያው ጥያቄ የምታነሳበት አይደለም። እነ ኩኛ እነ ቤንያሚን ሼሽኮ ሳይኖሩ እንኳን አስፈሪ ነው። አሁን እነዚህ ተጫዋች ሳይኖሩ በብሪያን ሙቡሞ 9 ቁጥር ላይ መጫወት እንደሚችል በደንብ አድርጎ እያስመሰከረ ነው የሚገኘው። በተከታታይ 2 ጨዋታ አትሌቲኮ ማድሪድ ላይ 2 ጎል በቀደም 1 ጎል አስቆጥሯል። ፓሪስ ሳን ጀርመን ላይ 1-1 አቻ ያወጡበትን ጎል እሱ ነው ያስቆጥረው። ያጨራረሱ ኳሊቲ የሚገኝበት ቦታ ብሪያን ሙቡሞ ማንቸስተር ዩናይትድ እንዲያውም የቤንያሚን ሼሽኮ ምትክ ከማስፈረም ሌላ ቦታው ላይ ቢያጠናክር የተሻለ ነው። ምክንያቱም ሙቡሞ ሼሽኮ የሆነ ችግር ቢገጥመው እዛ ቦታ ላይ መጫወት እንደሚችል በደንብ እያሳየ ነው። አይ ቲንክ ማይክል ካሪክም በተደጋጋሚ ይህንን ሙከራ እያደረጉት ያንን ታሳቢ ያደርገው ይመስለኛል። ሶ ማንቸስተር ዩናይትድ ኦሊ ዋትኪንስን ወይም እንደ ሌሎች እንደ አይጎር ቲያጎ ምናምን አይነት አጥቂዎችን ለማምጣት ከማሰብ ለእኔ ሌላ ጎደሎ ቦታ አለው ማንቸስተር ዩናይትድ የሚያስቸኳይ ያናውን የቤንጃሚን ሼሽኮ ሙቡሞ መሸፈን ይችላል። ሼሽኮ ችግር ቢገጥመው ሙቡሞ ወደዛ ይሄዳል። ኩኛና አማድ ዲያሎ ግራና ቀኝ ይሆናሉ። ኢቭን እና አማድ እና ኩኛ ችግር ቢገጥማቸው እነ ፓትሪክ ዶርጉ እነ ሻይላሴ ያሉ አጥቂው በተጨማሪ ማርከስ ራሽፎርድም ከትናንት ጀምሮ በካሪንግተን ልምምድ መስራት ጀምሯል። 14 ቁጥሩ 11 ቁጥር ይወስዳል ተብሎ ነው የሚጠበቀው። በማንቸስተር ዩናይትድ የመቀጠል ዕድሉ ሰፊ ነው። ሶ አጥቂው ላይ ብዙ የሪሶርስ ችግር አይታየኝም፣ ብዙ የአቅም ችግር አይታየኝም። ማንቸስተር ዩናይትድ ሚዱ የተወሰነ ነገር ይፈልጋል። ተከላካዩ ጠንካራ ነገር ይፈልጋል። ከተመለከትኩት የወራጅነት ጨዋታ አንጻር ማለት ነው። አንደኛ አማካኙ ላይ አንድ ተጨማሪ ተጫዋች ቢመጣ ይበልጥ የቡድኑን ዴፕዝ ይጨምራል። አሁን ማንቸስተር ዩናይትድ ላይ ዮሪ ቴልማንስ፣ ኮቢ ማይኖ፣ ብሩኖ ፈርናንዴዝ በጣም ምርጥ አማካኝ፣ በጣም ማለት ሊጉ ላይ በቃ ድንቅ አማካኝ ነው። ሊጉ ላይ ካሉት አማካኞች የሚተናነስ አይደል። አርሰናል ለምሳሌ ብሩኖ ጉማሬሽ፣ ዲክላን ራይስ፣ ኦዴጋርድ፣ ቼልሲ ካይሲዶ፣ ኢንዞ ፈርናንዴዝ፣ ኮል ፓልመር ወይም ሞርጋን ሮጀርስ፣ ማንቸስተር ሲቲ ኢሊዮት አንደርሰን፣ ሪያን ቸርኬ፣ ቲያን ራይንደርስ ወይም ማቴዎ ኮቫችች እያልን እንሄዳለን እና እንደዚህ እያነሳን ስንሄድ የማንቸስተር ዩናይትድ አማካይ ብዙም የሚተናነስ አይደለም። ጥሩ አማካይ ነው። ግን አሁን ማንቸስተር ዩናይትድ ላይ
ከኮቢ ማይኖ ከብሩኖ ፈርናንዴዝ ከዮሪ ቴልማንስ አንድ ተጫዋች ቢጎዳባቸው ወይም ምክል ቢገጥመው ወይም ያቋም መቀነስ ቢገጥመው ግን ተክቷቸው የሚገቡት ተጫዋች ጥራት ጥያቄ ያስነሳል። ለምሳሌ ዮሪ ቴልማንስን አንድሪው ሳንቶስ ነው የሚተካው። በዛ ጥራት ደረጃ ያለ ተጫዋች ነው አይመስለኝም። ብሩኖ ፈርናንዴዝ ችግር ቢያጋጥመው እነ ሻላሴ ነው የሚመጡት። ኮቢ ማይኖ ቢጎዳ ተመሳሳይ ነው። እነ ሳንቶስ ምናምን ነው ያሉት፣ እነ ታይለር ፍሬቸር ነው ያሉት እና ይሄ ዴብዙ ጉዳይ ያሳስባል። ቢያንስ አንድ አማካይ መስመር ተጫዋች ማንቸስተር ዩናይትድ ቢያመጣ ያንን ክፍተት መሙላት ይችላል። ቅድም እንዳልኩ አጥቂው ላይ የሚታየኝ ብዙ ችግር የለም። ማንቸስተር ዩናይትድ ብዙ ክፍተት አልተመለከትኩም። ወራጅነት ጨዋታዎቹን በሙሉ ስላየው ማለት ነው። ሸሽኮና ኩኛን እዚህ ላይ ሲጨምርበት፣ ማርከስ ራሽፎርድ ሲጨምርበት ምንም የሚጎለው ነገር የለም። አማካኙ ላይ ችግራል። ተከላካዩ ግን ሲሪየስ ነው። እንደውም ከአማካኙ አሁን ተከላካዩ የዮሪ ቴልማንስን ብቃት ከተመለከትኩ በኋላ ተከላካዩ ነው እያሳሰበኛል። የዮሪ ቴልማንስ ጥሩ ስለሆነ አማካኙ አንድ ተጫዋች ብትጨምርላቸው አሪፍ። ለምሳሌ እንደ ማኖ ኮን አይነት ተጫዋችን ብታመጣ እንደው ደፈር ብለ እንደ ቹዋሚኒ እንደ ካማሚንጋ ካመጣ ደግሞ ይበልጥ በጣም አማካኙ እድገቱ ከፍ ያለ ሆኖ እንመለከተዋለን። እኔ አሁን የዮሪ ቴልማንስን ምርጥነት ከተመለከትኩ በኋላ ጥሩ አቋም ካየሁ በኋላ በጣም እያሳሰበኛል ይበልጥ አሁን ተከላካዩ ነው ማንቸስተር ዩናይትድ። በተለይ የመሃል ተከላካይ ላይ የሃሪ ማጓየርና የደኔቨን ጥምረት እየተመለከትን ነው። ያን ያህል የሚያስረስት አይደለም። ሌኔሮ ከሃሪ ማጓየር ተመልክተናል። እንግዲህ ያልተመለከትናቸው ማቲያስ ዲሊትና ሌሳንድሮ ማርቲኔዝ ነው። እነሱም ቢሆን ያን ያህል ልዩነት የሚፈጥሩ ተጫዋቾች አሉ። ጥሩ ተጫዋች ናቸው ከነ ሃሪ ማጓየር ከነ ሌኔሮ አንጻር። ግን ማንቸስተር ዩናይትድ ስቲል በእንደዚህ ሁኔታ ውስጥ ቢያንስ አንድ ትልቅ ሳይኒንግ ቢያስፈርም አሁን ክርስቲያን ሮሜሮን አስቦ ነበረ። ሮሜሮ ከአትሌቲኮ ማድሪድ ከአርሰናል ከባርሴሎና ጋር ነው ስሙ እየተያዘ ያለው። ሙሪሎን ቢያመጣ ከኖቲንግሃም ፎረስት እንዲህ አይነት ዝውውሮችን ቢያደርግ መሀል ተከላካዩ ላይ ብዙ ለውጦች ያመጣል ብዬ አስባለሁ። ከዛ ባለፈ እንደተባለው ሌፍት ባኩ ሉክሾው ነው ሊመራው የሚችለው። ሰው የላቸውም ግራ መስመሩ ላይ ወይ በውሰት እነ ናስር ማዝራውን እያመጣ እዛ ቦታ እነ ዲያጎ ዳሎን እያመጣ ካላጫወትኩ በስተቀር ሰው የላቸውም። ሉክሾው አምና ዓመቱን በሙሉ መጫወቱ እንድትጠራጠር ያደርጋል። ከሉክሾው የጉዳት ሂስትሪ ከጉዳት ዜናው አንጻር ከጉዳት ታሪኩ አንጻር በዛ ላይ አመቱ ረጅም ነው። ዘንድሮ እንዳምናው አጭር አይደለም። አምና 40 ጨዋታ ብቻ ነው ያደረጉ። ዘንድሮ ረጅም ጉዞ የሚጓዙ ከሆነ 60 ጨዋታ ድረስ ሊደርሱ ይችላሉ ማንቸስተር ዩናይትዶች። ከዛ በላይ ሊጫወቱ ይችላሉ። ስለዚህ እንደዚህ ሲለጠጥብ ደግሞ የቡድኑ ስኳድ መጠን መስፋት አለበት። ለእኔ ማንቸስተር ዩናይትድ በጣም አንገብጋቢ ጉዳይ ሌፍት ባኩና ሴንተር ባኩ ነው። የመሃል ተከላካይና የግራ መስመር ተከላካይ ማምጣት አለበት። ከዛ ደግሞ የመሃል አማካይ ካመጣ የፊት መስመር አጥቂውን እንኳን ናይጎር ቲያጎ ኖሊ አትኪንሰን ያለውን ነገር ቢቶ ብዙ አያሳስብም የፊት መስመሩ ካለው ጥራት አንጻርና ማንቸስተር ዩናይትድ ከመጡት የተዘዋወሩት ተጫዋቾች በላይ ለእኔ የማንቸስተር ዩናይትድ መመኪያ ማይክል ካሪክ ነው ብዬ ነው ማስበው። ባለፉት በወዳጅነት ጨዋታ የተመለከትኩት እሳቤዎቹ፣ ታክቲኮቹ፣ ጨዋታ ያየ ተጫዋቾችን የሚቀይርበት መንገድ፣ ለጨዋታዎች የሚያደርጋቸው ዝግጅቶች፣ ተጫዋቾቹ ላይ ያለው ተጽዕኖ በካሪክ ዘመን ያለው የተጫዋቾች ፍላጎት፣ የመጫወት ፍላጎት፣ ነገሮችን የማድረግ ፍላጎት ከፍ ብሎ ትመለከተዋልና መተማመኛቸው ካሪክ ይመስለኛል ከዝውውሩ በላይ። ግን ስቲል አሁንም ዝውውር የሚፈልጉ ማጠናከሪያ ቦታዎች አሉ። ዮሪ ቴልማንስና ብሩኖ ፈርናንዴዝ ላይ የተመለከትኩት ነገር ግን ለእኔ በጣም አሪፍ ጥምረት በሊጉ ቀጣይ ዓመት የመመልከት እድላችን ጥሩ እንደሆነ ተመልክቼበታለሁ። ግርሜ ማንቸስተር ዩናይትድ በነገራችን ላይ የክለብ ብሩዥ የግራ ተመላላሽ የሆነውን ጆዋኪን ሴይስን የ21 ዓመት ተጫዋች ነው ማስፈረም ይፈልጋል። ዘሰን ይዞት የወጣው ዘገባ ነው የሚጠቁመው። አርሰናልም ይፈልጋል። የ21 ዓመት የግራ ተመላላሽ ነው ጆዋኪን ሴይስ። ወደፊት ተስፋ የሚጣልበትና ክፍተቶችን መሸፈን የሚችል ተጫዋች እንደሆነ በማመን ነው። ከዛ ባለፈ በማንቸስተር ዩናይትድ ቤት አሁን ማርከስ ራሽፎርድ ወደ ቡድኑ ተመልሷል። ግን እኔ አሁንም ማንቸስተር ዩናይትድ ቤት ያለው ትልቁ ክፍተት ብዬ የማስበው የቡድን ጥልቀት ወይም ስኳድ ዴብዝ ላይ ክለቡ ላይ ክፍተት እንዳለ እረዳለሁ። ያ ማለት ምንድን ነው? ለምሳሌ እግር ኳስ ብዙ ፉክክሮች ያሉበት መስክ ነው። በእንግሊዝ ፕሪሚየር ሊጉ አለ፣ ካራባው ካፕ አለ፣ ኤፍኤ ካፕ አለ። ወደ አህጉራዊ ውድድር ደግሞ ሻምፒዮንስ ሊግ አለ፣ ዩሮፓ ሊግ አለ፣ ኮንፈረንስ ሊግ አለ። እንደየደረጃቸው ቡድኖች ይሳተፋሉ። ማንቸስተር ዩናይትድ ሻምፒዮንስ ሊግ እና ሶስቱን እዛው ሊግ ላይ ያሉ ዶሜስቲክ ውድድሮችን ያከናውናል። ብሩኖ ፈርናንዴዝ ቢጎዳ ማን ነው ተተክቶት ስራውን ሊሰራ የሚችል? ዮሪ ቴሌማንስ ቢጎዳ እንዴት ነው ቡድኑ ሊወጣው የሚችለው ጉዳይ? እየመጡ ያሉ ተጫዋቾች እንዳሉ ቅድም ሶፊ የገለጸውም ጉዳይ አለ፣ እነ ሻላሴ ያሉ። ግን ብሩኖ ፈርናንዴዝ መተካት የሚችል አቅም ላይ ያለ ተጫዋች አለ ማንቸስተር ዩናይትድ ቤት? እሱ አንድ ጥያቄ ነው። በተመሳሳይ ሌሎች ለቡድኑ ወሳኝ የሚባሉ 2-3
ተጫዋቾችን መጥቀስ ይቻላል። ከዚህ በፊት በማንቸስተር ዩናይትድ ቤት አንድ ተጫዋች ብቻ ነበር የሚጠቀሰው፣ ብሩኖ ፈርናንዴዝ ነው። አሁን ግን ቢያንስ 2-3 ተጫዋቾች ሆነዋል። የዩሪ ቴሌማንስ መምጣት አንድ፣ በአጥቂ ቦታ ላይ የነ ብሪያን ቡሞ እና ማቲያስ ኩኛ መኖር በራሱ የሚጠቀሱ ናቸው እና ስኳድ ዴብዝ ላይ ያለው ክፍተት ዋጋ ካላስከፈለው በስተቀር አሁን ያለው የማንቸስተር ዩናይትድ ስብስብ በቀጣዩ ዓመት ጥሩ ተፎካካሪ የሚሆን ይመስለኛል እና ስኳድ ዴብዝ ላይ መስራት ይኖራል። አማካኝ ቦታ ላይ፣ ተከላካይ ቦታ ላይ አንዳንድ ተጫዋች ቢጨምሩ የበለጠ ይሄ ቡድን አይደለም የሻምፒዮንስ ሊግ ቦታን ለማስከበር ይቅርና ለዋንጫ የሚፎካከር ቡድን የመሆን እድል አለውና አንድ አማካኝ ተጫዋች እና አንድ ተከላካይ መኖር ቢችል ቡድኑ ውጤታማ። አጥቂ እንኳን ብዙ አማራጮች አሉት፣ ጥሩ ናቸው አጥቂዎቹ ብዙ ያሳስ ብራያን ቦሞ፣ ማቲያስ ኩኛ፣ ጆሹዋ ዚክዚ፣ እነ ቤንያሚን ሼሽኮ በአግባቡ የመጠቀም ሂደትና ወደ ፊትነሳቸው እንዲመጡ የማድረግ ነገር ነው መሰራት ያለበት ብዬ አምናለሁ በአጥቂ ቦታ ላይ እንጂ አጥቂው የማንቸስተር ዩናይትድ የአጥቂ ክፍል በጣም ጥሩ ቡድን ነው። አማካኙም ጥሩ ነው። አሁን ያለው ስብስቡ ግን ቢጎዱ የሚተኩ ተጫዋቾች አሉት ወይ ቡድኑ? ጥያቄ ምልክት ውስጥ። ተከላካይ ቦታ ላይ በተመሳሳይ እነዚህ ቦታዎች ላይ የቤት ስራ እንደሚያስፈልጉ አስባለሁ።